ይሄ ልጅ በጤናው አይደለም እንዲሆኑ ደግሞ ህይወት የለም። አዳዲስ ነገሮች ተሰምተዋል። እነ ቡዜ እንግዲህ ከፖሊሶች ያልጠበቁትና ያላሰቡን ነገር ገጥሟቸዋል። በዚያም እንግዲህ ዳኒም ያልጠበቀው ነገር ገጥሞታል። ምንድነው? ዝርዝሩን እነግራቸዋለሁ። በሌላ በኩል ዴቭና ቡዜ እንግዲህ ያላቸው የመጨረሻ አብርሃምን የመመለሻ መንገድ ጋሽዬ መሆኑን ሳይረዱ አልቀሩም። እሱንም እንግዲህ ጋሽዬንም ለመጥራት እንዳሰቡ እንግዲህ እየተናገሩ ይገኛሉ። በዚህ ጉዳይም ብዙ የተባሉ ነገሮች አሉ። እሱንም አቀርብላችኋለሁ። በሌላ በኩል እንግዲህ እነ ቡዜ እና ዴቭ ላይ ወይም ደግሞ የአብርሃም ቤተሰቦች ላይ በጣም ብዙ ትችቶች እየደረሱ ይገኛሉ ከደጋፊዎች ማለት ነው። በዚህም እንግዲህ ምን ተባለ እሱንም ይዤላችሁ ቀርብ ያለው። ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደወል ምልክቱንም አብሩት አዳዲስ ነገሮች እንዲደርሷችሁ ማለት ነው። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ ፖሊስ ጣቢያ በሄዱበት ጊዜ ፖሊሶቹ እንግዲህ እነ አብርሃምና ሩታን እንግዲህ በነፃ ሂዱ የፈለጋችሁት ቦታ ብለው እንግዲህ የነ ቡዜንና የነ ዴቭን ወሽመጥ ሰብረውታል ማለት ነው። በዚህም እንግዲህ ምንድን ነው የተከሰተው? ለምንድን ነው ፖሊሶች ውስጥ እንደዚህ ያሉት ብዬ እንግዲህ አቅራቢያቸው የነበሩትን ሰዎች እንደጠየቅኳቸው እንግዲህ እንደነገሩኝ ከሆነ ይሄ ነገር ምንም የሚያስከስስ ነገር አይደለም። እንግዲህ አብርሃምም ትልቅ ልጅ ነው። ኦሬዲ ልጅ ያለው ነው። የልጁ እናት ጋ ነው አብሮ ያለው። ከልጁ እናት ጋር ደግሞ አብሮ የትም መሄድ ይችላል። እንግዲህ ይሄ ልጅ እኔ ምንም አልሆንኩም ብሎ እንግዲህ በአፉ እስከተናገረ ድረስ እንደዚህ ነገር አድርገውበታል ብሎ ፖሊስ ጣቢያ ድረስ መሄድ ትክክል አይደለም። እንግዲህ ያንን ማስረጃ እስካላቀረቡ ድረስ የአብርሃም ቤተሰቦች ሩታንም ሆነ ኤፍሬምን የሚያስከስስ ምንም ነገር የለም። ሲቀጥል ደግሞ ፖሊሱ እንደተናገረው ከሆነ ሌላኛው ወንድሙ ከአብርሃም ጋር ሆኖ እንግዲህ በሩታ ሳይድ መሆኑን ተረድቶ ነው እንግዲህ የተናገረው። በዚህም እንዳለው ከሆነ እሱ ከወንድሙና ከሚስቱ ጋር ነው። ምንም ሊሆን የሚችለው ነገር የለም። ሲቀጥል ደግሞ አብርሃምንም እንግዲህ ምን ሆናል አንተ ከማጋ ነው መሆን የምትፈልገው? የተፈጠረብህ ነገር አለ ወይ? እያስፈራሩክ ነው ወይ? ምንድነው ያደረጉብክ ብሎ እንግዲህ አብርሃምን ሲጠይቁት አብርሃምን በምላሹ ምንም አልሆንኩም እኔ ፈልጌ ነው ከሩታ ጋር እየሄድኩ ያለሁት ብሎ ነው የመለሰው። በዚህም እንግዲህ ቡዜ በጣም ተናዳ እንግዲህ አብርሃምን ምን እንዳደረጉ ንገረው፣ ይኸው ለፖሊሱ ንገረው፣ አሁን ላይ አትፍራቸው፣ የሁላችንም እዚህ ነን፣ ምንድን ነው ያደረጉ ብሎ ቡዜና ዴቭ እንግዲህ ልጁን ሲያስጨንቁ ታይቶ ነበር። በዚያም እንግዲህ አብርሃም ምንም አልሆንኩም ሲል ሩታም እንግዲህ በደስታ ፊት እዛ ጋ እንግዲህ ኮራ ብላ ቆማ ነበረ። አብርሃምም እንግዲህ ምንም እንዳልሆነና ከሩታ ጋር መሄድ እንደሚፈልግ እነሱም እንግዲህ ሊዝናኑ እንደሚሄዱና በመሀል መኪና አቁመው እንግዲህ ወደዚህ እንዳመጧቸው ነው አብርሃም የተናገረው። በዚህም ፖሊሱ እንግዲህ ከዚህ በኋላ እንደዚህ ነገር አታድርጉ ብሎ እነ ቡዜንና ዴቭን እንግዲህ ሲቆጣ ነው የተመለከቱት ማለት ነው። እዛው አቅራቢያቸው ያለ ሰው እንዳለው ከሆነ ማለት ነው። በዚህም እንግዲህ ፖሊሱ ልጁን ምንም ማድረግ አትችሉም፣ ይሄ የሚያስከስስ ነገር አይደለም፣ እነሱም ጥፋተኛ አይደሉም፣ ይሄ ልጅ እንግዲህ ትልቅ ልጅ ነው፣ በራሱ ወስኖ ወደዛ ነው የሄደው። ሲቀጥል ደግሞ የልጁ እናት ነች፣ እሷም እንግዲህ ምንም ልታደርገው አትችልም። በዚያም እንግዲህ አብሮ መሄድና እንደፈለገ መሆን ይችላል ሲል ነው ለነ ዴቭና ለነ ቡዜ የመለሰላቸው ፖሊሱ። በዛም እንግዲህ ሩታና ኤፍሬም እንግዲህ ኮራ ብለው እዛ ጋር በድፍረት ነገሮችን እንግዲህ ሲናገሩና በአብርሃም ምላሽ ደስታቸውን ሲያሳዩ እንደነበረ ነው የሰማሁት ማለት ነው። ይህንንም ተከትሎ ነው እንግዲህ ዳኒ በመሀል ሲጨቃጨቅና እንግዲህ በጣም እየተወራጨና ነገሮችን እንግዲህ በጣም በስሜት እየተናገረ ባለበት ጊዜ እንግዲህ ከፖሊስ ጋር በመጋጨት እሱን ዳኒን ወደ ጣቢያ እንዲወሰድ ያዘዘው ማለት ነው ፖሊሱ። በዚህም እንግዲህ ብዙዎች ተደናግጠው በተለይ ዴቭ እና ቡዜ እንግዲህ ፖሊሱን እሱ ምን አጠፋ፣ መታሰር ያለባቸው ሁለቱ ናቸው እንጂ
ዳኒ አይደለም ብሎ እንግዲህ ነገሮችን ሲናገሩ ነበር። ነገር ግን ዳኒ እንግዲህ ፖሊሱ አጠገብ ያሳየው ተግባር እንግዲህ በፖሊሱ አይን ወደ ጣቢያ እንዲወሰድ አድርጎታል። በዚህም እንግዲህ ከአንድም ሁለቴ ዝም በል ተው ተረጋጋ ብሎ እንግዲህ ለማናገር ሲሞክር ነበር ፖሊሱ። ነገር ግን ደግሞ ዳኒ በጣም በስሜት ልጁን የሆነ ነገር አድርገውታል። የሆነ ነገር እንግዲህ ሳያስነኩት አልቀረም። ልጁ እንደዚህ አይደለም፣ ይሄው ይሄንን ቪዲዮ ማየት ትችላለህ፣ ይሄው የድሮ አብርሃም እንደዚህ ነበር የሚሆነው እያለ እንግዲህ ለፖሊሱ በጣም ከስልኩ ላይ እንግዲህ የአብርሃምን የድሮ ቪዲዮዎችም እያሳየ እንደነበረ እና በዚያም እንግዲህ እነ ሩታን ሲወቅስና ሲከስ ነበረ። ሲቀጥል እንግዲህ እነሱ ደግሞ የሚያስከስስ ምንም ነገር የለባቸውም፣ ስለዚህ ማስረጃ የለህም ብሎ እንግዲህ እነ ሩታም እየተናገራቸው እንደሆነ ለፖሊሱ ሲናገሩ ነው። በዚያም ከፖሊሱ ጋር ትንሽ ተጋጭተው ወደ ጣቢያ እንዲወሰድ የተደረገው ማለት ነው። በዚህም እንግዲህ ዳኒ አሁን ላይ እንግዲህ ወደ ፖሊስ ጣቢያ እንደተወሰደ ነው የሰማሁት ዳኒ ማለት ነው። በዚህ ላይ ተመልካቾች እናንተ ምን ታስባላችሁ? አሁን ላይ እንግዲህ ከህግም አንጻር ይሄ ነገር የሚያስከስስ ነገር አይደለም። ምክንያቱም ደግሞ አብርሃም ትልቅን ልጅና እንግዲህ ልጅም የወለደ ልጅ ነው። ይሄ ልጅ እንግዲህ አሁን ላይ ነገሮችን ሲጠየቅ ትክክለኛ መልስ እየሰጠ ነው። በዚህም እንግዲህ ሩታና ኤፍሬም ላይም እንግዲህ አብርሃምን የሆነ ነገር ማድረጋቸው ምንም ማስረጃ አለመገኘቱ ነገሮችን ጭራሽ እንግዲህ እያወሳሰበው ነው የሚገኘው። በዚህም እንግዲህ ጥፋተኛ እንዳልሆኑና ምንም ነገር እንዳላጠፉ ነው የሚያመለክተው። በዚህም ከህግ አንጻር እንግዲህ ልጆቹን የሚያስጠይቅም ሆነ የሚያሳስር ምንም ነገር ስለሌለ በነፃ እንዲለቀቅ መደረጉ ትክክል ነው ባይነኝ። እኔ እንግዲህ ከህግ አንጻርም ስናየው ነገር ትክክል ነው። ግን እናንተ ምን ታስባላችሁ? ይሄ ነገር እውነት እነዚህ ልጆች የሆነ ነገር አድርገውበት ነው ወይስ ደግሞ ልጁ እንግዲህ ምን ሆኖ ነው እንደዚህ ጸባዩ የተቀያየረው? ወይስ ደግሞ እንዳሉት ከሆነ በነሩታ ሳይድ እንዳሉት ከሆነ ድሮ ሄርሜላ አድርጋበት የነበረው ነገር ተነስቶለት ነው? ይሄ ነው የድሮ ጸባዩ፣ ያኛው ከሄርሜላ በኋላ የመጣው ጸባዩ ነው እንደዛ ብላችሁ ነው የምታስቡት? ምን ታስባላችሁ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። በሌላ በኩል እንግዲህ አሁን ላይ ቡዜና ዴቭ እንዲሁም ደግሞ ዳኒና ሄርሜላ ከፖሊስ ጣቢያ ባገኙት ምላሽ እንግዲህ ደስተኛ እንዳልሆኑ ነው የተመለከትነው። በዚህም እንግዲህ ያልታቸው የመጨረሻ አማራጭም የሆነው ጋሽዬን እንግዲህ ወደዚህ ጉዳይ መጥራት እንደሆነ ነው የተናገሩት ማለት ነው። ቡዜም እንግዲህ ከዚህ በኋላ ሰልችቶኛል፣ ይሄ ልጅ እንግዲህ እኔን እየሰማ አይደለም፣ እነሱም ደግሞ የሆነ ነገር እንዳደረጉት ይሰማኛል። ስለዚህ እንደ ታላቅ እህትነቴ ወንድሜ እንደዚህ ታሞ ማየት አልችልም። እኔ ለማድረግ ያፈለግኩትን ነገር ማድረግ አልቻልኩም። እንግዲህ ሁሉንም ነገር ሞክሬያለሁ፣ ነገር ግን በእኔ አቅም አልተቻለም። ስለዚህ ያለኝ አማራጭ ቢኖር እንግዲህ ጋሽዬ መጥቶ ነገሮችን እንዲፈታ ነው የምፈልገው ስትል ነው የተናገረችው። በዚህም ሀሳብ እንግዲህ ዴቭም እንዲሁም ደግሞ ሄርሜላና ዳኒ በዚህም ይስማማሉ። አሁን ላይ እንግዲህ ሁሉንም መንገዶች ተጠቅመዋል፣ ነገር ግን ምንም ማድረግ አልቻሉም። ስለዚህም ግዴታ እንግዲህ ከዚህ በኋላ ያላቸው አማራጭ ጋሽዬ መጥቶ ነገሮችን መፍታት እንዳለበት ነው እየተናገሩ ያሉት። በዚህም እሱ ውሳኔ ላይ መድረሳቸውን ነው የተረዳሁት ተመልካቾች። ይህንንም ሀሳብ ተከትሎ ነው እንግዲህ አሁን ላይ የአብርሃም ቤተሰቦች ላይ ወይም ደግሞ ቡዜና ዴቭ ላይ በጣም ብዙ ትችቶች እየቀረበ ይገኛል። በዚህም እንግዲህ ሄርሜላ ምን ትሰራለች? ወንድማችሁን ማዳን ከፈለጋችሁ እናንተው ራሳችሁ ናችሁ መሄድ ያለባችሁ እንጂ ይሄ እናንተን እንግዲህ የእናንተን ወገንተኝነት ያሳያል። ይህ ልጅ ከልጁ እናት ጋር አብሮ መሆኑ እናንተን እያስደሰታችሁ አለመሆኑን ነው በብዙዎች ዘንድ የሚያሳየው። ስለዚህ ሄርሜላ ምንም አትሰራም፣ ሄርሜላ እዛው ትቀመጥ። ነገር ግን እናንተ መጣችሁ ወንድማችሁን ማዳን ከፈለጋችሁ ወንድማችሁን ብቻ ነው ትኩረት ማድረግ ያለባችሁ እንጂ ወገንተኝነታችሁን ያሳያል ሲሉ በጣም ብዙ ሰዎች እየተቿቸው ይገኛሉ። በዚህም ተመልካቾች እናንተስ ከማጎን ናችሁ? ሄርሜላ መምጣቷስ ትክክል ነው ወይ ወይስ ደግሞ አብርሃም ከሩታ ጋር የሆነው በፍላጎት ነው እና ከሩታ ጋር መሆን አለበት ብላችሁ ነው የምታስቡት? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ተመልካቾች እንግዲህ ለዛሬ ያስኩላችሁ አዳዲስ ነገሮች ይህንን ይመስሉ ነበረ። እንግዲህ በሌላ ጊዜ አዳዲስ ነገሮች ሲፈጠሩ ተከታትዬ አቀርብላችኋለሁ። እስከዚያው እንግዲህ ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁኝ። የደወል ምልክቱንም አብሩት። አዳዲስ ነገሮች ሲቀርቡ እንግዲህ ተከታትዬ አቀርባለሁ። እስከዚያው ሀገራችንን ሰላም ያርግልን።
ፒስ ቻው።